በኢራን ላይ የተከናወነ ያለ የስም ማጥፋት ዘመቻ በጣም ከጊዜ ወደ ጊዜ እየጨመረ ነው። አሁን ከቀናት በፊት ዲያጎ ጋርሺያ የሚባለውን የአሜሪካ የጦር ሰፈር ኢራን መታች ተብሎ በዋል ስትሪት ጆርናል ላይ ወጥቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሲናገረው ሰምተናል። ከዛ ኢራኖች ግን እኛ አልመታንም፣ ዲያጎ ጋርሺያን ያነጣጠረ ጥቃት አልሰነዘርንም ብለዋል። ባይዘው 4000 ኪሎ ሜትር ርቀት ነው ከዲያጎ ጋርሺያ ከሚባለው የአሜሪካ የጦር ሰፈር እስከ ኢራን ድረስ 4000 ኪሎ ሜትር ነው። ልብ አድርጉ። ቁጥራዊ መረጃውን ያለ ምክንያት አይደለም ያነሳውላችሁ፣ በኋላ ላይ በዝርዝር እመለከተዋለሁ። እና እንዲህ አይነት የስም ማጥፋት ዘመቻዎች ኢራን ላይ ተከፍተዋል። ኢራን አውሮፓን ልትመታ ነው እየተባለ ነው። ይህ ጉዳይ መለስ ብሎ የኢራቅን ሞመንት ነው የሚያስታውሰው። ኢራቅ ውስጥ እና አሜሪካ ሲገቡ ኒውክሊየር እንደሌለ እርግጠኛ ሆነው ነገር ግን ኢራን ውስጥ ኒውክሊየር አለ ብለው የገቡበትን ታሪካዊ አጋጣሚ ልክ እንደዛ ሁሉ አሁንም ኢራን ውስጥ ይህንን ጉዳይ እየደገሙ በማቀንቀን ላይ ይገኛሉ። የአሁኑን የተለየ የሚያደርገው ግን ምናልባትም ኢራን በጣም ጠንካራ ሆናባቸዋለች። ኢራን ካቅማቸው በላይ ሆናባቸዋለች። በነገራችን ላይ ዶናልድ ትራምፕ በቃ ኦልሞስት ሽንፈታቸውን አመኑ ሊያስብል የሚችል አይነት ንግግር አድርገዋል። ምን እንዳሉ ታውቃላችሁ? እኛ ኢራን በአረቡ ዓለም ሀገራት በገልፎ ሀገራት ያሉ የጦር ሰፈሮቻችንና የገልፎ ሀገራትን እንደምታጠቃብን አላሰብንም ነበረ። ማንም እንደዛ ብሎ አልገመተም ነበረ። ኢራን ካሰብናት በላይ ሆናብናለች ሲሉ ተደምጠዋል። እንደዚህ አይነት አስገራሚ ነገሮች እየተነሱበት ባለው ጦርነት ላይ የሆርሙዝ ሰርጥ ተከፍቷል። ትላንት ነግሬያችሁ ነበር አይደል? የሆርሙዝ ሰርጥ መከፈቱ አይቀርም ብያችሁ ነበር። ዛሬ ተከፍቷል የሆርሙዝ ሰርጥ። የሆርሙዝ ሰርጥ ተከፍቶ ግን ዶናልድ ትራምፕ አሁን ምን ይላሉ? 48 ሰዓታት በመስጠቴ ነው የሆርሙዝ ሰርጥ የተከፈተው ይላሉ። ናሬቲቭ ትላንት አውርተናል ኦልሬዲ። ዶናልድ ትራምፕ ምን እንደሚያደርግ ጭምር ወደፊት የሚያደርገውን ጭምር ነው እንግዲህ እየተነጋገርን የምንገኘው ማለት ነው። ልክ እንደዚህ ሁሉ ከዚህስ በኋላ ምንድነው ሊሆን የሚችለው የሚለውን ነገር ስናነሳ በተለይ ኢራን ላይ የተጀመረው የስም ማጥፋት ዘመቻ ጉዳይ ሄዶ እንደኔ መረዳት እንደኔ ትንተና እጅግ በጣም አስፈሪ የሆነ ጦርነት ከፊታችን እንዳለ የሚያመላክት ሆኗል። በዚህ መካከል እስራኤል በታሪክ ውስጥ እንዴት ነው ኒውክሊየርን በጦርነት ልትጠቀም ከጫፍ ደርሳ ነበረ? ባይዘው እስራኤል ኒውክሊየር ልትጠቀም ከጫፍ ደርሳ ነበረ። በየትኛው ጦርነት በምን አይነት አጋጣሚ የሚለውንም እንዲሁ እንመለከታለን። ነጻነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ነገርኳችሁን ርዕሰ ጉዳዮች ከተለያዩ ሀሳቦች ጋር አጠቃለን ለቀጣይ ደቂቃዎች አብረን ቆይታ የምናደርግ ይሆናል። በቆይታችሁ አትጸጸቱን። በእርግጠኝነት አሪፍ መረጃዎችን ይዤላችሁ መጥቻለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20% ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30% ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። የኢራንና የእስራኤል ብሎም የአሜሪካ ጦርነት ያው ከጊዜ ወደ ጊዜ ወደ አሳሳቢ ነገር ውስጥ እየገባ ነው የሚለው ነገር መቼም አሁን ሳይታለም የተፈታ ሀቅ ይመስለኛል። ሁሉም የሚስማማበት ጉዳይ ይመስለኛል። ታዲያ ከቅርብ ጊዜያት ወዲህ በእስራኤል እንዲሁም በአሜሪካ በኩል እያየናቸው ያሉ ነባራዊ ሁኔታዎች በእርግጥ በጦርነቱ ላይ በመጪዎቹ ጊዜ ምንድነው ሊሆን የታሰበው what's going to happen የሚለውን ነጥብ በተመለከተ ሐሳቦችን እንድናነሳና በዛው ልክ ደግሞ ሐሳቦችን ከማንሳት በዘለል ደግሞ ሊሆኑ የሚችሉ ነባራዊ ሁኔታዎችን በተወሰነ መልኩ ለማስቀመጥ እንገደዳለን። ለምሳሌ በሆርሙዝ ሰርጥ በኩል ያው ትላንትና ሰርተን በነበረው ዘገባ ላይ እንደምታስታውሱት የሆርሙዝ ሰርጥ መከፈቱ አይቀርም። ዶናልድ ትራምፕ የ48 ሰዓት ቀነ ገደብ ሰጥቻለሁ እንደዚህ ምናምን የሚል አይነት ማስፈራሪያ ማውጣታቸው ስሞሮፍ የሚዲያውን ናሬቲቭ ለመቆጣጠር ነው የሚል ሐሳብ ያነሳን ነበርና ኢራን ትላንትና የሚገርማችሁ የሆርሙዝ ሰርጥ ተከፍቷል ብላ አሳውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ባስተላለፉት መልእክት ላይ እንግዲህ የተነገረው ነገር ምንድነው? በእርግጥም የሆርሙዝ ሰርጥን እንደከፈተችና በተነጋገሩት በተስማሙት መሰረት ወደ 140 ሚሊዮን በርሜል ድፍድፍ ነዳጁ ወደ መዳረሻው እየሄደ እንደሆነ በግልጽ በመታየት ላይ ይገኛል። ያው ከዛም ማለፈ ሲል ደግሞ ቀደም ብሎ ገና ይሄ 140 ሚሊዮን በርሜል ፓውንዱ ከመውጣቱ በፊት ያው በ30 ቀናት ውስጥ ነው እንደሚያልቅ የሚጠበቀው። በዛ አቅጣጫ ላይ የሚተላለፉ የነ ቻይና፣ የነ ጃፓን፣ የአውስትራሊያ የምናምን ሀገራት በዛ ቀጠና የኤዥያ ሀገራት
ልንላቸው የምንችል የእነሱ መርከቦች ይንቀሳቀሱ እንደነበረ ይታወቃልና ራይት ናው የሆርሙዝ ሰርጥን ጉዳይ በተመለከተ እነ ዶናልድ ትራምፕ በቃ ቤዚካሊ ሆርሙዝ ሰርጥ ላይ ስትራቴጂካዊ ቪክትሪን አላገኙም። በስትራቴጂ ድል ተነስተዋል፣ ተሸንፈዋል እነ ዶናልድ ትራምፕ። በስትራቴጂካዊ መንገድ የገጠማቸውን ተሸናፊነት በሚዲያ ናሬቲቭ እና በሄድላይን በአርዕስተ ዜና ለመቆጣጠር ነው ጥረት እያደረጉ የሚገኘው። አሁን ስለ አርዕስተ ዜናው እንድትይዙልኝ የምፈልገው ነገር ምን መሰላችሁ? ዋነኛውም አሁን እያነሳውላችሁ ከምቀጥለው ፖይንት ላይ አርዕስተ ዜና በቃ ዜናዎቹ ፍሬም የሚደረጉበት መንገድ፣ ዜናዎቹ የሚተነተኑበት መንገድ፣ ዜናዎቹ የሚቀርቡበት መንገድ ምን እየታሰበ እንዳለ ፍንጭ ስለሚሰጡ ጭምር ነው። እንዳልኳችሁ የሆርሙዝ ሰርጥ ላይ በቃ የእነ አሜሪካ ነገር አብቅቷል ማለት አይደለም። አሁን ላይ ባለው ነባሪያ ሁኔታ እነ ዶናልድ ትራምፕ በቃ ተሸንፏል ብለን ነው መግለጽ የምንችለው። ነገር ግን ደግሞ ድጋሜ አንሰራርተው መምጣታቸው እንደማይቀር ይህንን አረጋግጥላቸዋለሁ። ድጋሚ አንሰራርተው ማለት ከሆነ ጊዜ በኋላ አሁን ላይ ያለው ነባሪያ ሁኔታ እስኪ ተመልከቱት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድነው የምትሰሩት? የአውሮፓ ሀገራት እናንተን ለመጠበቅ አይደለም ወይ ይህን ሁሉ ነገር እያከናወን ያለ ነው? ለእኛ ብላችሁ ሳይሆን ለራሳችሁ ስትሉ የዶናልድ ትራምፕን ጥሪ ተቀላቀሉ የሚል አይነት እንትን እያቀረበ ነው። የእርዳታ ጥሪ እያሰሙ ነው። ገብቷችኋል? እነ ዶናልድ ትራምፕን ቢሆኑ በቃ ቀደም ብሎ ለኔቶ ጥያቄ አቅርበዋል። ለነ አውስትራሊያ፣ ለነ ጃፓን፣ ለስንት ሀገር ጥያቄ አቅርበዋል። ግን ጥያቄዎቻቸው ሁሉ ውድቅ ተደርገዋል። ተቀባይነት አላገኙም። እንዝመት በሚለው ጉዳይ ላይ፣ አብረናችሁ እንቀላቀል በሚለው ጉዳይ ላይ፣ አብረን የሆርሙዝ ሰርጥን እናስከፍት፣ አብረን ኢራን ላይ እንዝመት በሚለው ጉዳይ ላይ ኖታዝን ላይ እነዚህ ሰዎች በቃ በጣም ጻድቅ ናቸው ወይም እነዚህ ሰዎች ፍትሃዊ ናቸው ለማለት አይደለም። ነገር ግን አሁን ላይ ባለው ሁኔታ ለመቀላቀል ፍላጎት አላሳዩ። ስለዚህ ነው የመቀላቀል ፍላጎት አላሳዩም ከተባለ፣ ስለዚህ እንዴት አድርገን ነው እነዚህን አካላት የአውሮፓ ህብረትን፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን፣ በአጠቃላይ የምዕራቡ ዓለም አሊያንስ ትብብር የሚባለውን እንዲያውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ ሞደርን ወርልድ እያሉ በቃ ዘመናዊውን ዓለም አይዶን ነው። ዘመናዊነት በዚህ ደረጃ መስገብገብ ነው ወይ? በዚህ ደረጃ የሰውን ሀገር ማፈራረስ ነው ወይ? ዘመናዊነት ማለት እንደ ሊቢያን እንደዚህ እርቃናቸውን አስቀርቶ መከራ ውስጥ ማስገባት ነው ወይ? ዘመናዊነት ማለት እነ የመንን እነ ሶሪያን ማፈራረስ ነው ወይ? ዘመናዊነት ማለት የኢራቅን ታሪክ የኢራቅን ሀብት ማፈራረስ ነው ወይ? እንግዲህ ዘ ሞደርን ወርልድ ይቀላቀለን ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ዘ ሞደርን ወርልድ በኮቴሽን ውስጥ ይሄ ነው ዘ ሞደርን ወርልድ። ዘመናዊው ዓለም ግብዞች እኮ ናቸው በጣም። እና የነ ዶናልድ ትራምፕና የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄ ዘ ሞደርን በኮቴሽን ውስጥ ያለውን ዘመናዊ የሚሉትን ዓለም ከጎናቸው ሆኖ እንዲቀላቀል ምን እያከናወኑ ነው? ራይት ነው በዚህ ሰዓት ምን እያከናወኑ ነው ከተባለ በጣም የሚገርማችሁ ጥቃቱን ወይም ኢራንን የዓለም ስጋት፣ ኢራንን የሞደርን የሚሉት የነሱ ዓለም የምዕራቡ ዓለም ስጋት የደገነች አገር አድርገው እያቀረቧት ነው። እንዴት? አሁን የጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጫ እኮ ካያችሁት ባለፉት 48 ሰዓታት ውስጥ ኢራን እንዲህ አድርጋብናለች። ኢራን ያው የዲሞና ኒውክሌር ጣቢያ ላይ ያደረሰችው ጉዳት ይታወቃል። አርዳ በሚባለው አካባቢ ላይ ጉዳት ደርሷል። ከዛ በዛው አላስቅ መስጅድን ሊመቱ ያስባሉ አሉ። እነዛን የነሱን ቅዱስ ቦታዎች መሰባሰቢያዎች እነሱን ያነጣጠረ ጥቃትም ሊፈጸምባቸው እንደነበረ አስቡ። አሁን ሰብአዊነት ላይ ጉዳት እየደረሰ ነው። ህፃናት እየተጎዱ ነው። ንጹሃን እየተጎዱ ነው። ማንም ይለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የ21ኛው ክፍለ ዘመን አይረኒ ብየዋሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንትን ሆነብን ሲል ንጹሃን ተገደሉብን፣ ንጹሃን ኢላማ ተደረጉብን፣ ህፃናት ተገደሉብን። ኧረ ያሳፍራል፣ በጣም ያሳፍራል። እኔ እንደምታውቁት ድንገት አይደለም የኢራንን ጉዳይ ድንገት አይደለም መስራት የጀመርኩ። ገና የኢራን ጦርነት ያሁኑ ከማየታችን በፊት እስራኤል ሀብላ በኦክቶበር 7 2023 ላይ ጋዛ ከገባችበት ሞመንት ጀምሮ ነው እስራኤልን በጣም መከታተል የጀመርኩት እና ብዙ በቃ አንዳንዴ ሚዲያ ላይ ቢቀርቡ የሚሰቀጥጡ አይነት መረጃዎች አሉ። ሊትራሊ ሚዲያ ላይ ቢቀርቡ የሚሰቀጥጡ አይነት መረጃዎች አሉ እና ኖታዝን ላይ ሐማስም የሆነ ጤነኛ ቡድን ነው፣ ሐማስም የሚደገፍ ቡድን ነው ማለት አይደለም። ሐማስም እንደዚሁ ለጆሮ የሚሰቀጥጡ አይነት ነገሮችን አድርገዋል። ግን እነ ኔታንያሁም ደግሞ ያደረጉት ደግሞ ብዙ ነው እና የእነ ኔታንያሁን ድርጊት ከዛ ጀምሮ ፓተርኑን በደንብ ስለማቀው ከዛ ደግሞ እንደ አጋጣሚ ነገሩን በአትኩሮት መከታተል ስትጀምሩ ወደኋላ መለስ እያላችሁ እንድታነቡ፣ ወደኋላ መለስ እያላችሁ ታሪክን እንድታዩ፣ እንድታጠኑ፣ እንድትመራመሩ እድል ታገኛላችሁ እና ከ1948
እንደ አውሮፓውያኑ አቆጣጠር ጀምሮ እስራኤል እንደ ሀገር በተባበሩት መንግስታት ድርጅት እውቅና ከተሰጠባት ጊዜ አንስቶ እስከ ዛሬ ድረስ እንዴት ነው በዙሪያዋ ያሉትን ሁሉ አንድ እኮ የሚቀር የለም፣ አንድ የሚቀር የለም፣ አንድ የቀረ የለም። እና በእነዚህ ሀገራት ላይ ንጹሐን ሲገደሉ፣ ህፃናት ሲገደሉ ብርቅ አይደለም ለእስራኤል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብርቅ አይደለም። በጠቅላይ ሚኒስትር ቤንያሚን ኔታንያሁ 20 ዓመታት የስልጣን ጊዜያት በጠቅላይ ሚኒስትርነት ያው እስራኤልን ለ20 ዓመታት ነው ያገለገሉት። እንደምታውቁት ከ1990ዎቹ መጨረሻ ጀምሮ ነው ያው ገባ ወጣ እያሉ በስልጣን ላይ የቀጠሉት እና በሳቸው የስልጣን ዘመን ላይ ብቻ የተከናወኑትን ካያችሁ በጣም በብዙ የዓለማችን ስፍራዎች የደረሰው ነገር በጣም ከባድ ነው። በተለይ በመካከለኛው ምስራቅ በሚገኙ አካባቢዎች ላይ እና አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚህ ጉዳት ደረሰብን፣ እንደዚህ ሆንን፣ ህፃናት ተገደሉ፣ ህፃናት ላይ ተነጣጠሩ፣ ኢላማ ሆኑ ምናምን የሚል አይነት ነገር ሲያነሱ አይሚን ልክ ነው እያልኩ አይደለም። ኦብቪየስሊ ህፃናት ኢላማ መደረግ የለባቸውም። እስራኤላዊ ስለሆኑ ህፃናቱ ልክ አይሆንም። የጋዛ ህፃናት ለምን ኢላማ ሆኑ ብዬ እንደምከራከረው የእስራኤል ህፃናት ብሎ መከራከር አይሚን እንትን አይደለም። ያን ልክድ አልችልም ወይም ጥቃት ለመደገፍ አይደለም። ግን ግብዝነቱ ሂፖክራሲው በጣም ይገርመኛል። ለምንድን ነው ይህን እያደረጉ ያሉት ነው አሁን ጥያቄው። እንደዚህ አይነት ናሬቲቭ ይዘው የመጡት ለምንድን ነው? ይሄ ብቻ እኮ አይደለም። ዲያጎ ጋርሺያ እየተባለ የሚጠራ ከዚህ ባለፈው የአሜሪካ ቢቱ ቦምበሮች ገብተውበት የነበረ አርፈውበት የነበረ ደሴት አለና ይሄ ደሴት በጣም ስትራቴጂካዊ ደሴት ነው። በተለይ በሁለተኛ ዓለም ጦርነት ላይ አሜሪካ በጣም እጅግ ስትራቴጂካዊ በሆነ መንገድ ተጠቃሚ አድርጓታል ይባላል እና ኤግዛክትሊ ከማዳጋስካር ምናምን አካባቢ ላይ ራቅ ብሎ የሚገኝ በዚህ በፓሲፊክ በህንድ ውቅያኖስ ላይ ያለ እንትን ነው ደሴት ነውና ዲያጎ ጋርሺያ አሜሪካ የጦር ሰፈር አለ። ዲያጎ ጋርሺያን ያነጣጠረ ባላስቲክ ሚሳኤል ጥቃት ተፈጽሟል ይላሉ። ከየት አመጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢባል የሚታወቅ ነገር የለም ያልኩት ለመሰላችሁ የዚህ ዘገባ ምንጭ መጀመሪያ ኢራን በባላስቲክ ሚሳኤል የዲያጎ ጋርሺያ የአሜሪካን የዲያጎ ጋርሺያ እንትን ኢላማ አድርጋለች፣ የጦር ሰፈር ኢላማ አድርጋለች የሚለውን ዜና መጀመሪያ ይዞት ወጣ ዋሽንግተን ፖስት ነው። ባይዘው ዋሽንግተን ፖስትን እንደወረደ መውሰድ እንደሌለባችሁ ታውቃላችሁ። ትንሽ ክሪቲካል ሁሉንም ሚዲያ አክቹሊ እኔንም ጭምር የምትሰሙትን ነገር ኦኬ ልጅ እያለ ምንድነው እያለ ያለው ነገር ክሪቲካል ሆኖ መስማት ማገናዘብ በጣም አስፈላጊ ነው። ገብቷችኋል አይደል? ሚዲያ ላይ የሚቀርበው ነገር ሁሉን ነገር በቃ እንትን ነው ፍጹም ነው ተብሎ መቆጠር የለበትም። የራሳችን ድምዳሜ የራሳችን ግንዛቤ ግድ ስለሚያስፈልግና ነው። ዋሽንግተን ፖስትን 50-50 ነኝ እኔ እነሱን በተመለከተ ዋሽንግተን ፖስት ነው ዜናውን ይዞት የወጣው መጀመሪያ ላይ። ከዛ በኋላ የሚገርማችሁ ዋሽንግተን ፖስት ይዞት ከወጣ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ይህንን ጉዳይ ያረጋገጡ። ከዲያጎ ጋርሺያ እስከ ኢራን ድረስ ያለ ኪሎ ሜትር ወደ 4000 ኪሎ ሜትር ነው። 4000 ኪሎ ሜትር አስቡት፣ 4000 ኪሎ ሜትር በኢራንና በዲያጎ ጋርሺያ በሚባለው የአሜሪካ ጦር ሰፈር መካከል ያለው ልዩነት 4000 ኪሎ ሜትር ነው። ኢራን 4000 ኪሎ ሜትር ማለት በሌላ ቋንቋ ኦልሞስት ለኢንተርሚዲየት ባላስቲክ ሚሳኤል የሚባል መካከለኛ ርቀት አህጉር አቋራጭ ባላስቲክ ሚሳኤሎችን መጠቀም የግድ ይላል። ገብቷችኋል? እና ኢራን ውስጥ ደግሞ እስከማውቀው ድረስ እስካነበብኩት ድረስ ኢራን ውስጥ ያለው የተምዘግዛጊ የባላስቲክ ሚሳኤሎች መጠን እስከ ምን ያክል ድረስ ነው አውትሬንጃቸው ከተባለ አስፈራሳይ ነው እንዳልኩት ነው። እስካነበብኩት ድረስ እስከማውቀው ድረስ እስከ 2500 ኪሎ ሜትር ርቀት ድረስ ነው ኢራን አላት የሚባለው የባላስቲክ ሚሳኤል ተምዘግዛጊ ርቀት የሚሸፍነው ራዲየሱ ማለት ነው። ገብቷችኋል አይደለ? እስከ 2500 ኪሎ ሜትር ድረስ ነው። ስለዚህ በሌላ ቋንቋ እኔ መጀመሪያ ዜናውን ስመለከተው እንዴ ዲያጎ ጋርሺያን ግን ኢራን 4000 ኪሎ ሜትር የሚደርስ ተምዘግዛጊ ሚሳኤል አላት እንዴ ብዬ ነው የጠየቅኩት። ሜቢ እኔን ከተጠራጠራችሁ ስልካችሁ ላይ እጃችሁ ላይ ያለ ሰርች ማድረግ ትችላላችሁ። ኢራን የላትም 4000 ኪሎ ሜትር የሚምዘገዘግ ሜቢ በሂደት ላይ ያለ በመበልጸግ ላይ ያለ ምናምን ካልሆነ በቀር ከራ ላይ ጥቅም ላይ ውሎ በቃ የተረጋገጠና አለይ ብላ እሷ ይፋ ያደረገችው የጦር መሳሪያ የለም 4000 ኪሎ ሜትር የሚደርስ። እንዴት ነው ኢራን እዛ ደርሳ ልትመታ የምትችለው የሚል ጥያቄ ውስጤ ላይ የተፈጠረ ነበረ። ከዛ ኢራን የውጭ ጉዳይ ሚኒስቴር በጉዳዩ ላይ ምን ላይ ሰጠ? ዲያጎ ጋርሺያን የሚባለውን የአሜሪካ የጦር ሰፈር መታችኋል በሚል በዋል ስትሪት ጆርናል ላይ የቀረበው ዘገባ ባሳለፍነው አርብ ነው እንግዲህ ያስቡት ይሄ ነገር የተወራው። በሁለት ባላስቲክ ሚሳኤሎች ኢራኖች ዲያጎ ጋርሺያን ለማጥቃት ሞክረዋል በሚል የተወራው ዜና ሐሰተኛ ዜና ነው። ኢራን በምንም መልኩ ያንን ስፍራ ዲያጎ ጋርሺያ የሚባለውን ስፍራ ያነጣጠረ ጥቃት አልፈጸመችም በማለት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ማለት አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን
የዓለም ስጋት because እነ ዩናይትድ ኪንግደም ይሄ ዲያጎ ጋርሺያ የሚባለው ባይዘው የቀድሞ የዩናይትድ ኪንግደም ይጠቀሙበት የነበረ ነው። ከዛ አሜሪካዎቹ ናቸው ከዩናይትድ ኪንግደም የተረከቡትና ኢራን ለአውሮፓም ስጋት ነች፣ በእናንተ እኛ ዝም ካልናት በእናንተ በራፍ ድረስ የሚምዘገዘግ ሚሳኤል ተተኩስባቸዋለች የሚለውን ስሜት መፍጠር ፈልገዋል። ገብቷቸዋል አይደለ? ናሬቲቭን እንደዛ ማድረግ ፈልገዋል። ሶዛት አሁን ወደ ጦርነቱ አንገባም ያሏቸው የአውሮፓ ሀገራት ኔቶ ምናምን የምንላቸው አካላት ወደ ጦርነቱ አንገባም፣ ወደ ሆርሙዝ አንመለስም፣ ወደ ኢራን ጦርነት ውስጥ አንገባም ያሉትን ሀገራት ዶናልድ ትራምፕ ጥያቄ በማቅረብ ብቻ ከጎናቸው ማሰለፍ ስላልቻሉ አሁን እነዚህ ሀገራት ወደውም ሳይሆን ተገደው ወደ ጦርነቱ ውስጥ ሊገቡ የሚችልበት አይነት ሁኔታን እየፈጠሩ የሚገኙት ዛስዋይ ከዚህ በፊትም ነግሬያችኋለሁ። ለምሳሌ ቱርክ ተመታች ሲባል፣ አዘርባይጃን ተመታች ሲባል በኢራን በኩል ታስታውሳላችሁ። በጣም ሎያል ተከታታይ ካላችሁ በእርግጠኝነት ታስታውሳላችሁ። ከሳምንታት በፊት ቃል በቃል ብየው ነበር፣ ይሄ ነገር ፕሮሰስ መደረግ አለበት። ኢራን ቱርክን መታች የሚባለው ዜና፣ ኢራን አዘርባይጃንን መታች የሚባለው ዜና ፕሮሰስ መደረግ አለበት። እሱ ብቻ አይደለም። አሁን የዩናይትድ ኪንግደም ሳይፕረስ ውስጥ ያለውን መታች የሚባለው ዜና ዝም ብሎ እንደወረደ ስለመጣ ኢራን ይሄን አጠቃች፣ ኢራን ይሄን መታች፣ ኢራን እንዲህ ያደረገች የሚለው ነገር አትችልም አይደለም። ስትራቴጂካሊ ለኢራን ዲስአድቫንቴጅስ ነው፣ ለኢራን አይጠቅማትም። ቱርክን ብትመታት ኢራን ከዛ ቱርክ ወደ ጦርነቱ ብትቀላቀል ምን ይጠቅማታል? እነዚህ ሀገራት እኮ በዋናነት የአረቡ ዓለም ሀገራት ላይ የገልፉ ሀገራት አንደኛው የኢራን ኢላማ እንዲሆኑ እኮ የሆነበት ምክንያት አንደኛው ምክንያት ምንድነው ካላችሁ፣ የመጀመሪያው ምክንያት እነዚህ ሀገራት ለኢራን ቅርብ በሆነ ርቀት ላይ ሆነው ጂኦግራፊያዊ የመሬት አቀማመጣቸው ነው ማለት ነው። ሁለተኛው ጉዳይ ነዳጅ ላኪ ሀገራት ናቸው። ኢራን አሲሜትሪካል ዋርፌር በሚለው የጦር ስትራቴጂዋ አንዱ ይህንን ጦርነት እኔ ብቻ ሳልሆን ሁላችንም እንቅመሰው የሚል አይነት ስለሆነ ለዛም ነው የአረቡ ወይም የገልፉ ሀገራት ላይ ያሉቱ በዚህ የጦርነት ሰርክል ውስጥ የኢራን ኢላማ የሆኑት። ለዛ ነው ቱርክን በመምታት ምንድነው የሚያገኙት እና አያቶላህ ኦር ደግሞ አዘርባይጃንን በመምታት ምንድነው የሚያገኙት? ገብቷችኋል? ስለዚህ ነገሩን ከተመለከታችሁት ነገሩን በደንብ ቆም ብላችሁ ከተመለከታችሁት ዲያጎ ጋርሺያ 4000 ኪሎ ሜትር ርቀት ላይ ያለን ቦታ ኢራን መታለች ብለው ዜና መስራት ምን ማለት ነው? ኦሆ ኢራን የዓለም ስጋት እየሆነች ነው፣ ኢራን የትኛውንም አካባቢ መምታት ትችላለች ማለት ነው። ኢራን አውሮፓዎቹ የሚሰማቸው ስሜት ማለት ነው፣ እኛንም ልታጠቃን ትችላለች ማለት ነው። የኛ ርዕሰ መዲናዎችም እነ ለንደን እነ ፓሪስም በዚህ አይነት የኢራን ባላስቲክ ሚሳኤል ሊመቱ ይችላሉ ማለት ነው። ስለዚህ ይህንን ጦርነት ብንቀላቀል ጥሩ ነው፣ በቃ የተጀመረውን ነገር ብንወጣው ጥሩ ነው፣ እዛው ብንጨርሰው ጥሩ ነው ብለው ጦርነቱ እንዲቀላቀሉ ለማድረግ ነው። that's what you call narrative መቆጣጠር የሚባለው ነገር መሰረታዊ የሚሆነው እዚህ ጋር። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20% ቅድመ ክፍያ በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30% ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይንም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ። እስራኤል ንጹሃን ተገደሉብኝ እንዲሆኑብኝ ምናምን እያለች አሁን መግለጫ ማውጣት የጀመረችው ለዚህ ነው እንጂ ለእስራኤላውያን ዜጎች ቢያስቡ ኖሮ የመጀመሪያው የሚያስተካክሉት ነገር በዙሪያቸው ካሉ ሀገራት ጋር ሰላም ነበር የሚሆኑት። ለዜጎቻቸው ቢያስቡ ኖሮ፣ ለእስራኤላውያን ቢያስቡ ኖሮ ኔታንያሁ በዙሪያቸው ካሉ ሀገራት ጋር ሰላም ነበር የሚሆኑት። ኢራንን በዓለም ላይ አደጋ እንደደገነች አድርጎ በማቅረብ ዓለም ይህንን ጦርነት እንዲቀላቀል ጥረት በማድረግ ላይ ይገኛሉ። አሁን የኒውክሌር ጦር መሳሪያ አላት የሚለው ጉዳይ አዋጭ እንዳልሆነ ገብቷቸዋል። ተረዳችሁ? አዋጭ እንዳልሆነ ተረድተዋል። ይህን ሁሉ ድብደባ እየፈጸሙ ይህን ሁሉ ጥቃት እየሰነዘሩ ስለ ኒውክሌር ጦር መሳሪያ ሊያወሩ እንደማይችሉ በደንብ ገብቷቸዋል። ስለዚህ ምንድነው ሲባል ኢራን አሁንም የዓለም ስጋት ነች ብሎ ለማቅረብ እዚህም እዛም ምን ጠብቃለህ ካላችሁ በአውሮፓ ሀገራት ላይ ምናልባትም የሽብር ጥቃቶችን የምንመለከት ይመስለኛል። ከዛ እነዚያ የሽብር ጥቃቶች ምን ይባላሉ? ከኢራን ጋር ግንኙነት ያላቸው የሽብር ቡድኖች ወይም ግለሰብም ሊሆኑ ይችላሉ። እንደዛ አይነት ሐሳብ ያላቸው ሰዎች
የሽብር ጥቃት ፈጸሙ ተብሎ ዜናዎችን ልንመለከት እንችላለን። አንዱ የምገምተው ነገር እሱ ነው። በለንደን በፓሪስ እንደዚህ በአውሮፓዎች ውስጥ ሞደርን ባሏቸው ፓራዎች ውስጥ እንበል እኔ ባይዘው የምዕራቡ ዓለም አካሄዶች ምንም አይዋጡልኝም፣ ይቅርታ አድርጉልኝ። እስራኤልንም ነጥዬ አይሁድ ስለሆነች ምናምን ለኢትዮጵያ ቅርበት ስላለት ምናምን ብዬ አይደለም የምመለከታት። እስራኤልንም በመካከለኛው ምስራቅ የምዕራቡ ዓለም ሲምቦል፣ የምዕራቡ ዓለም ምልክት አድርጌ ነው የምወስዳት። ምንም ልዩነት የላቸውም። እስራኤል የሚለውን ስም ከመያዟ በቀር ለንደን ከነ ፓሪስ ምንም የተለየች አይደለችም፣ አንድ ነች። እነሱ ደግሞ ኢምፔሪያሊስት ናቸው፣ እነሱ ደግሞ ኮሎኒያሊስት ናቸው። ገብቷችኋል? ቅኝ ገዢ ናቸው። ቅኝ ገዢ ማለት የዛሬ ታሪክ አይደለም። እስራኤል ራሷ የቅኝ ግዛት ውጤት ነች። በነገራችን ላይ አሁን የምናወራው ስለ ታሪክ ምናምን አይደለም፣ ስለ ስቴት ፎርሜሽን ነው። ቤዚክ ስቴት ፎርሜሽን የሚባል ነገር በዓለም የሰው ልጆች ታሪክ ውስጥ ሀገራት ሲመሰረቱ እንዴት ተመሰረቱ፣ እስራኤል እንዴት ተመሰረተች እዛ ቦታ ላይ ሲባል እስራኤል የተመሰረተችው በቅኝ ግዛት ውጤት ነው። ኮሎኒያል ሴትለሮች ናቸው ያሉ ቅኝ ገዢ ሰፋሪዎች ናቸው እዛ ጋር የሚገኙት። አይ ዶንት ያማት እስራኤል እንደ ሀገር የመኖር ኤግዚስታንሷን ጥያቄ ውስጥ እያስገባው ምናምን አይደለም። መብት አላቸው። እስራኤል has the right እስራኤል የምትባል ሀገር ለመፈጠሯ። ነገር ግን እውነታውን አይቀይረውም። እሱ እስራኤሎች መብት አላቸው ማለት እውነታውን አይቀይረው። እውነታው ሴትለር ኮሎኒያል በሆነ ሲስተም ነው እስራኤል የምትባለውን ሀገር እዛ ቦታ ላይ የፈጠሯት። ምዕራቡ ዓለም አታይን የምዕራቡ ዓለም ቅኝት ነው። ዩማይቲንክ እስራኤል እዛ ቦታ ላይ አንድ ጥያቄ ልጠይቃችሁ። እስራኤል አሁን ከ1948 በኋላ ተመሰረተች አይደል? ከዛ አሉ የሚባሉ ለምሳሌ ኢየሱስ ክርስቶስ እንዲህ አድርጎ ነበር የምንልባቸው የክርስትና እምነት ሲምቦል የሚባሉ ቦታዎች እስራኤል 1948 ከመመስረቷ ከመፈጠሯ በፊት በነበሩት ጊዜያት ለምን አልወደሙ? አሁን የእስልምናና የክርስትና ጉዳይ በቃ እስራኤል እዛ ቦታ ላይ በመምጣቷ ታላቅ ውለታ ለክርስትና እምነት የሰራች ምናምን ተደርጎ የሚታሰብ ከሆነ ለምን ከመፈጠሯ በፊት ከ1948 እንደ ሀገር እውቅና ከማግኘቷ በፊት በነበሩት ጊዜያት ለምን አልጠፉም? እንደምታውቁ ተጠብቀው ነበር እንዲያውም የቆዩት። እና ይሄ የምዕራቡ ዓለም እስራኤል የምትባለዋን ካርድ እንዴት አድርጎ የተጫወተባት እንደሆነ አንደርስታንድ አደርጋለሁና ከዛ አንድ ላይ ነው የምመለከታቸው ያልኳችሁ። ለዚህ ነው እንዳለ አጠቃላይ አንድ ላይ ነው የምመለከታቸው ያልኳችሁ። ወደ ኢራኑ ነጥብ ስንመለስ ኢራንን በዚህ ደረጃ የዓለም ስጋት ነች ካሉ በኋላ እንዳልኳችሁ የሽብር ጥቃቶችንም እዚህም እዛም ልንመለከት እንችላለን። ይህንን ካየም በኋላ ምንድን ነው የሚያደርጉት? ማሲቭ የሆነ አንድ ላይ ሆነው ዘመቻ ይገባሉ። ጠቅለል ብለው ተሰባስበው በቃ ኔቶም ዩናይትድ ኪንግደም ኔቶ እንኳ ባይገባ ሀገራት ግን በተናጠል ይቀላቀላሉ። በተናጠል ይህንን ጦርነት ተቀላቅለው ዘመቻውን በጋራ ለመፈጸም ሊገደዱ ይችላሉ። የአውሮፓዎቹ ሞደርን የሚሏቸው በኮቴሽን ውስጥ ሞደርን የሚለው አሁን እነዛ ሀገራት ሊቀላቀሉ ይችላሉ። ኢራን ጋር ገብተው እንግዲህ ምን አይነት እንደሚገጥማቸው አብረን እናያለን። ይህን አካሄድ ለምንድነው እርግጠኛ የሆንከው ሰማው ካላችሁ ጆርጅ ደብሊው ቡሽ ኢራቅ የምትባለው ሀገር ውስጥ ሲዘምቱ አሜሪካ መራሹ ኃይል ሲገባ ዌፐንስ ኦፍ ማስ ዲስትራክሽን ብለው ነበረ። በደንብ እንደምታስታውሱት አውዳሚ የጦር መሳሪያን ኢራቆች ታጥቀዋል ብለው ነው የገቡ። ኢራቅ ዌፐንስ ኦፍ ማስ ዲስትራክሽን አላት። ኢራቅ አሸባሪዎችን አልቃይዳን ከአፍጋኒስታን የሸሹ አሸባሪዎችን እየደገፈች ነው፣ እያስጠለለች ነው። ኢራቅ እንዲህ ያደረገች ነው። አሁን ኢራቅ የኒውክሌር መርሃ ግብር ነበራት። ያን የኢራቅ የኒውክሌር መርሃ ግብር 1991 እንደ አውሮፓውያኑ አቆጣጠር ላይ ለአንዴና ለመጨረሻ ጊዜ አስወግደውታል። በ1980ዎቹ ኦስራክ የሚባል ቦታ ላይ ነው የኢራቅ የኒውክሌር መርሃ ግብር የነበረው። ኦስራክ የሚባለውን ኦፕሬሽን ኦፔራ እያሉ በሚጠሩት የእስራኤል ተልእኮ አማካኝነት ሄደው በ1980 ማለት ነው 81 ላይ የኢራቅን ኒውክሌር ለማስወገድ ሞከሩ። ሙሉ በሙሉ ግን አላስወገዱትም ነበረ። ድጋሜ ጠብቀው በ1991 እና 92 የኩዌትና የኢራቅ ጦርነት ነበረ። ታስታውሳላችሁ? የገልፉ ጦርነት የሚባለው እና በዛ የገልፉ ጦርነት ላይ የኩዌትና የኢራቅ ጦርነት ያው ዓለም እንደዛ ብሎ እና ኢትዮጵያም ጭምር ተሳትፎበታል ይባላል። እዚህ ጦርነት ላይ ባይዘወይ ወደ 40 ምናምን ሀገራት አንድ ላይ ሆነው ኢራቅ ላይ ዘመቱ። ከዛ ኦፕሬሽን ኦፔራ ተብሎ የተጀመረው የኢራቅን ኒውክሌር የማጽዳት አካሄድ በ1980ዎቹ ተጀምሮ በ1991 እና 92 ተጠናቀቀ። ነገር ግን እዛ ቦታ ላይ ማን ነበር? ሳዳም ሁሴን ቀጥሎ ነበረ። ምንም እንኳን ኒውክሌሩን ቢያስወግዱትም ሳዳም ግን በስልጣን ቀጥሎ ነበረ። 2003 ላይ ጆርጅ ደብሊው ቡሽ ሲመጣ 2003 ኢራቅ ውስጥ ለመግባት ፕሪቴክስት ያስፈልግ ነበር። ያ ፕሪቴክስት ወይም ሰበብ ምንድነው? ኢራቅ ውስጥ አውዳሚ የጦር መሳሪያ አለ የሚል ነው። የአውዳሚ የጦር መሳሪያን እኮ 1991 ላይ ማብለያ ጣቢያውን እኮ ነቅለው ነው የወሰዱት። 92 ላይ ነቅለው ነው የወሰዱት። ነቅለው እንደወሰዱ እያወቁ ግን 2003 ላይ በዛው ተመሳሳይ ምክንያት ኢራቅ ውስጥ ገቡ። ከዛ ሳዳምን ይዘወጡ። እንደዚሁ አይነት ተመሳሳይ አካሄድ ሶሪያ ውስጥም በ2007 እንደ አውሮፓውያን አቆጣጠር ነበር። የሚገርማችሁ አሁን በቅርብ ማለት ነው 2007 እንደ አውሮፓውያን አቆጣጠር ላይ በራሱ በዛው የጆርጅ ደብሊው ቡሽ የስልጣን ዘመን ጊዜ ማለት ነው እንዲሁ በተመሳሳይ ሶሪያ የኒውክሌር ጦር መሳሪያ አላት ተባለና ከዛ ያ የኒውክሌር ጦር መሳሪያ አላት የሚለው ጉዳይ እንትን ለማጥራት ገቡ። እንዲሁ ኦፕሬሽን ኦርካርድ ይባላል ደግሞ እሱ። ሶሪያ ውስጥ ገብተው በ2007 የሶሪያን ኒውክሌር የነቃቀሉበት አካሄድ።
እና ይህ አካሄድ በእስራኤሎች ዘንድ ምን ይባላል መሰላችሁ? ቤጊን ዶክትሪን ይባላል። ማንሃንን ቤጊን የሚባሉ ከ1979 እስከ 1984-85 አካባቢ በነበረው ጊዜ ውስጥ እስራኤልን የመሩ ጠቅላይ ሚኒስትር ናቸው ቤጊን። ሶስታቸው ምን አይነት ነገር ይዘው መጡ መሰላችሁ? በዚህ ቀጠና ላይ አሉ በመካከለኛው ምስራቅ ላይ የትኛውም ሀገር የኒክሌር ጦር መሳሪያ ባለቤት ከመሆኑ በፊት ሄደን መተን መንግስት ለውጠን የኒክሌር ጦር መሳሪያውን ይዘን እንወጣለን። ይሄ ዶክትሪን ተብሎ ኦፊሻል በእስራኤል እንትን ውስጥ የተቀመጠ አይደለም። ይሄ እንደ ፖሊሲ እንደ ህገ መንግስቱ ነው የተቀመጠ አይደለም። አንሪትን ያልተጻፈ ህገ መንግስት ግን ልትሉት ትችላላችሁ። ቤጊን ዶክትሪን እና ይሄ ቤጊን ዶክትሪን የሚባለው ጉዳይ በቃ በመካከለኛው ምስራቅ የሚገኙ ሀገራት በምንም አይነት መልኩ ኒክሌር እንዳይኖራቸው የሚያደርግ ነው። በአንጻሩ ግን የሚገርማቸው እስራኤል ይሄንን ስታከናውን በዛ ቀጠና ላይ ከወዲህ ወዲያ ስትርመሰመስ በሚስጥር ግን ራሷ የኒክሌር መሰረተ ልማቷን እያበለጸገች ነበር። በ1986 እንደ አውሮፓውያን አቆጣጠር ላይ እስራኤል ባይ ዲፎልት ከ200 በላይ የሚሆኑ የኒክሌር አረሮችን የኒክሌር ዌፐንስ የጫፉ ላይ ያለው የኒክሌሩ አረር የሚባለው አለ አይደል? እነሱን አዘጋጅታ እንደነበረ በፎቶግራፍ ጭምር ተረጋግጧል። ሰንዴይ ታይምስ የሚባለው ጋዜጣ አንድ እስራኤላዊ የኒክሌር ቴክኒሽያን የሰጠውን መረጃ ይፋ አድርጎ ከዛ በኋላ ነው በቃ እስራኤል ኒክሌር አላት መባል የተጀመረው። በሚስጥር ይዛ አስቡት። የነ ኢራቅን የነ ሶሪያን የነ ማንን እየገባች እያወደመች ስታወድም ምንድነው የምትለው? እኔም ኒክሌር የለኝም እነሱም ኒክሌር እንዲኖራቸው አልፈልግም ነው የምትለው እስራኤል። እኔም የለኝም ኒክሌር እኔም ሳይኖረኝ እነሱ እንዲኖራቸው አልፈልግም ነው የምትለው። በዚህ ሎጂክ እየገባች ስታወድም፣ ራሷ ግን በሚስጥር ዲሞና የሚባለው ትላንትና ኢራን ኢላማ ያደረገችው ቦታ ማለት ነው። እዛ ቦታ ላይ በሚስጥር ከ1957 እንደ አውሮፓውያን አቆጣጠር ጀምሮ በናጊቭ በረሃ ውስጥ ዲሞና በሚባለው አካባቢ የናጊቭ የኒክሌር ሪሰርች ሴንተር ተቋቁሞ ስራዎች ተጀምረዋል። ተረዳችሁኝ አይደለ? ስለዚህ ይሄ ስትራቴጂን ይሄንን አይነት ዶክትሪን ይከተላሉ። ኢራቅ ውስጥም ሲገቡ ይሄንን ዶክትሪን ይዘው ነው የገቡት። ናሬቲቭን ተቆጣጠሩት። መጀመሪያ ዌፐንስ ኦፍ ማስ ዲስትራክሽን፣ በቃ ሊያወድሙ ነው፣ ዓለምን ያጠቃሉ፣ አውሮፓን ያሰጋል። እኔ አስታውሳለሁ ያኔ ክፍለ ሀገር ደሴ ዜናው በሚሰማበት ወቅት ላይ አይ ሪመምበር የሆነ ሞመንት በቃ ሰው ጠየቅኩኝ ይሄ ነገር ምንድን ነው? በሕፃንነት አእምሮዬ ማለት ነው። ይሄ ነገር ዓለምን የሚያጠፋ መሳሪያ ነው እንደሚተኮሰው ብዬ ሰው ጠየቅኩኝ። አዎ ዓለምን የሚያጠፋ ነገር እኮ ይዟል አሉ ይሄ ሰውዬ ምናምን ብለው ነገሩኝ። ያው በሰዓቱ የነማን ትንታኔ እንደሚሰማ ታውቃላችሁ። በቃ በጣም ከፍተኛ ፍርሃት ውስጥ ገባው በሕፃንነት እድሜ ማለት ነው። ይህንን ደረጃ በዚህ ደረጃ የዓለምን ናሬቲቭ ተቆጣጥረው ነበር። ቀላል የሆነላቸውም ያኔ ለዛ ነው። አሁን በዛ ደረጃ የዓለምን ናሬቲቭ የዓለምን ተውት የራሳቸው የአውሮፓዎቹን ናሬቲቭ መቆጣጠር አልቻሉ። ለዛ ነው በቃ የሁሉ መጋጋጥ ያለው። አሁን ከሰሞኑ እየደረሰባቸው ያለው ጉዳት እኮ ከፍተኛ መሆኑን የምታውቁት አሜሪካና እስራኤል እየደረሰባቸው ያለው ጉዳት ከፍተኛ መሆኑን እኮ የምታውቁት ማለት ነው። አንደኛ ከሆርሙዝ ሰርጥ በኩል ኢራን ነዳጅ እንድትሸጥ ፈቀዱ። የኢራን ነዳጅ እንዲሸጥ ፈቀዱ ብለው ገብቷቸዋል። የኢራን ነዳጅ እንዲሸጥ ፈቀዱ። ሁለተኛ የእስራኤል የኒክሌር መርሃ ግብር ያለበት ቦታ ኢላማ ሆነ። የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ውሃ በላው፣ አልቻለም። ባይዘወይ ይሄ ጦርነት ሲጀመር 98% ነበረ የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ስኬታማነት 98% ነበር። በጣም የሚገርማችሁ አሁን ላይ ወደውም ሳይሆን ተገደው 90% ነው ለማለት ደፍረዋል። ይሄ እንግዲህ እነሱ ያው የሚሉት ነው እንጂ ፕራክቲካል አይደል። ፕራክቲካሊ ከታሰበ ከዛም በታች ነው፣ ከ90% በታች ነው ፕራክቲካሊ ከታሰበ። አይረንዱም ብትሉት ተሃድ ብትሉት። እንዲያውም ዶናልድ ትራምፕ በጣም ያሳቀኝን ነገር ነው የምነግራችሁ። በጣም ዶናልድ ትራምፕ እዚህ ጦርነት ላይ ሲገባ ተዘጋጅቶ አይደለም የገቡት፣ ኢራንን ንቀው ነበር የገቡት ስላችሁ ነበር አይደል? ምን መሰላችሁ ነገሩ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደዚህ ቀጠና ላይ በቃ ይህን ጦርነት ስንጀምር ኢራን በዛ ቀጠናው ጋር ያሉ ሀገራትን ኢላማ እንደምታደርግ ምንም መረጃ አልነበረንም ነው የሚሉት። የኢንቴሊጀንስ መረጃ አልደረሰኝም። ኢራን ይህንን እንግዲህ በገልፉ ያሉትን እነ ዩኤኢን፣ እነ ሳውዲን፣ እነ ኳታር፣ እነ ባህሬንን ኢላማ ልታደርግ እንደምትችል መረጃው አልነበረኝም፣ አልደረሰኝም። በቃ ማንም ይህን ታደርጋለች ብሎ አልጠበቀም ነው እያለ ያለው ዶናልድ ትራምፕ። ኢራንን እንዲህ አልጠበቁትም ነበር ዶናልድ ትራምፕ። ኢራን እንዲህ አይነት አደጋ ትደግናለች ብሎ አልጠበቁም ነበር። ኖበዲ ኤክስፔክት them to do that እኮ አለው። ማንም ይሄን ያደርጋሉ ብሎ አልጠበቀም ነበር። ማንም ሰው ተረዳችሁኛ? ባልጠበቀበት ዶናልድ ትራምፕ። ከዛ የደህንነት ኃላፊዎቹ ይመጡና ደግሞ በመካከል አሳውቀናል፣ እንደዚህ እንደሚሆን አሳውቀናል ለዶናልድ ትራምፕ። ዶናልድ ትራምፕ ደግሞ ይመጣና ኧረ ማንም የነገረኝ የለም። ድብልቅልቃቸውን ያወጣቸው እርስ በርስ እንዲከፋፈሉ አሜሪካ ውስጥ መከፋፈል እንዲፈጠር እያደረገች ነው። ታምናላችሁ? ኢራን ዶናልድ ትራምፕ በአንጻሩ ይመጣና ኢራን በቀጠናው ላይ ያሉ የነዳጅ ጣቢያዎቻችንን ምናምን ኢላማ እንደምታደርግ አላወቅንም ነበር፣ ለዛ አልተዘጋጀንም ነበር ይላል። ነበር በቃ ቁጭቱ፣ ለዛ አልተዘጋጀንም ነበር፣ አላወቅንም ነበር፣ ማንም አልነገረኝም ነበር። ይህንን ጦርነት ሲያከናውኑ ኢራንን ንቀዋት፣ ኢራንን በሆነ መነጽር አይተዋት ነበር የጀመሩት። አሁን ነገሩ ካሰቡት በላይ ሆኖባቸዋል። እኔ የሚያሰጋኝ የሚያስጨንቀኝ ከዚህ በኋላ የሚሆነው ነገር ነው። ገብቷቸዋል? ዘስ ጋይስ አሜሪካን ማለት
በሂሮሺማና ናጋሳኪ ላይ የኒውክሌር ቦምብ ለማፈንዳት ሁለቴ ያላሰቡ ሰዎች ናቸው። በቃ የእነሱን ህልውና ለማረጋገጥ ሁለቴ ያላሰቡ ሰው ናቸው። የእስራኤል የመጀመሪያ ፕሬዝዳንት ዴቪድ ቤንጎሪዮን ምን ይባላል መሰላችሁ? ልክ 1948 ላይ እስራኤል በተባበሩት መንግስታት ድርጅት እውቅና ስታገኝ የኒውክሌር መርሃ ግብር ፕሮግራም ወዲያውኑ ነበር የጀመረው፣ እንቅስቃሴዎቹ ማለት ነው። ከዛ 1957 ላይ እንዳልኳችሁ በናጊቭ በረሃ ላይ ኦልሬዲ የሪሰርች ሴንተሩ ተቋቁሟል፣ አሁን ዲሞና በምንለው አካባቢ ላይ 1957። ግን እሳቸው 1948 ላይ ስልጣን እንደያዙ ወዲያውኑ ጥረት ጀምረዋል፣ እንቅስቃሴ ጀምረዋል። ኢንስፓየርድ ባይ ቦምብስ ኢን ሂሮሺማ ኤንድ ናጋሳኪ። ትላንት አንድ ጽሁፍ እያነበብኩ ነበር በዚህ ዙሪያና ይህን አሁን ያልኳችሁ ነገር ነው የሚለው። ናጋሳኪ ላይ እና ሂሮሺማ ላይ በወደቁት ቦምቦች ኢንስፓየርድ ሆነው ተነሽጠው ተፈጥሮ የከለከለንን ሳይንስ ይሰጠናል ብለው አስበው የኒውክሌር መርሃ ግብር ጀምረዋል። 1973 እንደ አውሮፓውያን አቆጣጠር ላይ ዮም ኪፐር ዋር እየተባለ በሚጠራው በአንዳንድ አጋጣሚዎች ደግሞ በረመዳን የጾም ወቅት ላይ ነበረ ጦርነቱ የተከናወነው። ዮም ኪፐር ማለት በአይሁድ እምነት ደግሞ አንድ እንትን አለ፣ ቅዱስ ቀን አለ። ግብፅና ሶሪያ በዋናነት የጎላን ኮረብታዎችንና የሰናይ በረሃን ለማስመለስ በሚል የፈጸሙት ጥቃት የሰነዘሩበትና በዛ መልኩ ነው ጦርነት የተጀመረው። በዛ ሞመንት ላይ እንግዲህ 1957 ላይ ኒውክሌር ጦር መሳሪያ መስራት የጀመሩበት የሪሰርች ማዕከል ያቋቋሙበት ነው ካልን 1973 ላይ to your surprise 1973 ላይ እስራኤል የመጀመሪያውን የባላስቲክ ኒውክሌር ሚሳኤል ላይ የሚገጠም የኒውክሌር አረር የኒውክሌር ዋርሄድ 1973 ላይ በእጇ ነበር። እና ልትሞክረው ልትጠቀመው ነበረ ተብሎ ተሰግቷል። አንዳንድ የታሪክ ተመራማሪዎች እና ጋዜጠኞች እስራኤል የኒውክሌር ጦር መሳሪያን በዮም ኪፖር ዋር ላይ ልትጠቀም እንደነበረ አንስተዋል። ቅድም ስጋት ያልኳችሁ ይሄንን ነው። ማለት አስቡት፣ አሁን ላይ ባለው ነባራዊ ሁኔታ this guys they are losing the war። በቃ እውነታውን ስንነጋገር ጦርነቱን ሉዝ እያደረጉ ነው። በሆርሙዝ ሰርጥ ላይ የገጠማቸው ነገር እንደምታዩት ነው። ዶናልድ ትራምፕ አሁን እንዳሰማችሁ ኢራን እኮ እንዲህ ታደርጋለች ብለን አላሰብንም ነበረ እያለ ነው። ኔታንያሁ ወደ አውሮፓ ሀገራት ለምንድነው ማትቀላቀሉት? ይሄንን ጦርነት እንዲህ ያደረጉን አይደለ እንዴ? የደበደቡን አይደለ እንዴ? ለምንድነው አብራችሁን ማትቆሙት ብሎ ለቅሶን እያሰማ ነው። ከዛ አንድ ፍጹም ደግሞ ይሄንን አሁን ያልኳችሁን ስጋት የሚያንረው ፍጹም ነገር ምንድነው ታውቃላችሁ? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከቀናት በፊት ስለ ኢየሱስ ክርስቶስና ስለ ጄንጂስ ጋር ሲናገሩ ማይ ጋድ በቃ በኃይል አምናለሁ እኮ ነው ያሉት። በፓወር በጉልበት አምናለሁ፣ በጉልበት የፈለግነውን ነገር ማድረግ እንችላለን ነው ያሉት። ኔታንያሁ ምን ይዛቸዋል እንግዲህ በዚህ ጦርነት ላይ ሉዝ እያደረጉ ከሆነ እየተሸነፉ ከሆነ ብዙ ዋጋ እየከፈሉ ከሆነ እንዲህ እንደሚገጥመን አስበን አናቅም ካሉ ኢራን ጥቃት ሳትፈጽም ጥቃት ፈጽማለች እያሉ ስሟን ማጥፋት ከጀመሩ ወይም ጥቃት ፈጽም ያለው ሳትል ኢራን ጥቃት ፈጽማለች እያሉ ስሟን ማብጠልጠል ከጀመሩ ኔክስት ስቴፕ ምንድን ነው? ከባድ የሆነ ጦርነት አለ ጋይስ፣ ከባድ የሆነ ጦርነት አለ ከፊታችን። እጅግ አስፈሪ ከባድ የሆነ ጦርነት አለ። እኔ አይ ዶንት ኖ እንዴት አድርጌ ከዚህ በላይ ልገልጽላችሁ እንደምችል። ምናልባት ካልገባችሁ እንኳን ይሄ ልጅ የሆነ ነገር ቢገባው ነው ብላችሁ ትረስት አድርጉ። ፓተርኑ እንደዛ ነው የሚያሳየው። ያ ከባድ ጦርነት ደግሞ ኤክስትሪምሊ ከሄደ የኒውክሌር ጦር መሳሪያ ጥቅም ላይ የሚውልበት አይነት ሆኖ እንዳይጠናቀቅ ነው ስጋቴ ነው። ቢኮዝ እነዚህ ሰዎች የዓለም ስርዓትን ነው መዘርጋት የፈለጉት። እስራኤል የእስራኤልን ዓለም ነው መፍጠር የፈለገችው። እንዳልኳችሁ የቅኝ ገዢ ሜንታሊቲ ነው ያላቸው። ያ የቅኝ ገዢ ሜንታሊቲ ምን አይነት የከፋ እንደሆነ በጋዛ ውስጥ ሲያከናውን የነበረውን ነገር አይተናል። ባይ ዘ ዌይ ለሚቃወማቸው በየትኛውም ዓለም ላይ ላለ ሰው ከጋዛ የባሰ ቢያደርጉ እንጂ ከጋዛ ያነሳ ያደርጉ። ኢራን በዚህ ረገድ ስልጣኔዋን አስጠብቃ በመቀጠል ረገድ ለእኔ የመጨረሻዋ ሀገር ነች። I don't think there will be a country በቃ እንደ እንትን አይነት እንደ ኢራን አይነት ሀገር ከዚህ በኋላ ይኖራል ብዬ አላስብም። ያለችበት ደረጃ አለ አይደል? ሚድል ፓወር ነች ኢራን እና ሀያላን ሀገራት ናቸው በዓለማችን $1 ትሪሊየን ወታደራዊ ቁሳቁስ ላይ ኢንቨስት የሚያደርጉ ሀገራት ጋር ነው እቺ ኢራን እየተዋጋች የምትገኘው። ከቻይና ጋር ቢሆን አይገርመኝም ነበር። ባይዘው ቻይና አሁን ኢራን እንደምታደርገው የሆነ ነገር ብታደርግ አይገርመኝም። ቻይናዎች በሚሊተሪ በጣም ጠንክረዋል፣ በጣም እየተዘጋጁ ነው። ጠብቋቸው ቻይናዎችን ወደፊት። እነሱ ግሬት ፓወር ናቸው። አቻላቻ ሲሆን ተመጣጣኝ ሲሆን ኢትስ ኦኬ። ኢራንና አሜሪካና እስራኤል ተደርበው ኢራን ላይ ሲሄዱ ግን ተመጣጣኝ አይደለም፣ ሰማይና ምድር ነው። እንደዛ ሆኖ ነው በዚህ ሁሉ ኢፍትሃዊነት መካከል ነው እየተፋለመች የምትገኘው። ዳስ ዋይ በዚህ ደረጃ የመጨረሻዋ ነች ብዬ ኢራንን የሚገልጻት ለዛ ነው። we will never see እንደ ኢራን አይነት አልገዛም አላጎበድድም የሚል ሀገር ምናይ አይመስለኝም። ኢራን እኮ ሉዓላዊነታቸውን አስጠብቀው ለመቀጠል እኮ ነው የሁሉ ትግል። አስፈላጊ ከሆነ በ1951 ላይ እኮ በቃ ነገሩ እኮ የተበላሸው
በቃ ብለው የሚያምኑት 1951 ሞሳዲቅ መጣ። ሞሳዲቅ መጥቶ ናሽናላይዜሽን ጀመረ። በቃ ኦልሞስት 80% የኢራንን ነዳጅ ማን ነበር የሚወስደው? ዩናይትድ ኪንግደም ነበረች የምትወስደው። ዩናይትድ ኪንግደሞች አሉ ብያቸዋለሁ። ዩናይትድ ኪንግደም፣ ጀርመን የደች ኩባንያዎች አሉ፣ ፈረንሳይ፣ አሜሪካ። እነዚህ አራት ሀገራት አሜሪካና ዩናይትድ ኪንግደም 40% የደች ኩባንያው 15%፣ የፈረንሳይ ኩባንያ 5%። እንዲህ አድርገው እኮ ነው የተካፈሏት ኢራን። ልክ 1951 ላይ ይሄ ነገር ይቆም ብለው የኦይል ሪሶርሳቸውን ናሽናላይዝ አደረጉ። እኔ እኮ ለምን እንደምጠሏቸው አላውቅም። ኢራኖችን መብታቸውን ነው የጠየቁት። ሀብታችንን እኛ የምንጠቀም ነው ያሉት። በቃ ሃይማኖት ምናምን አይደለም። ነዳጃችንን እኛ የምንጠቀም 51%። አሁን ኦፊሻሊ ዳታ ብትመለከቱ፣ ኢንተርኔት ላይ ገብታችሁ ብትመለከቱ 51% አብላጫ ድምፁን በእጃቸው የማስገባት የማዘዝ የፈለጉትን ነገር የማከናወን ስልጣን የብሪቴኖች ነበረ። በኢራን ነዳጅ እንደፈለጉ የመሆን መብት ብሪቲሾች ነበረ። አንግሎ ፐርሺያን ኦይል ካምፓኒ ታሪኩን መለስ ብላችሁ ተመልከቱ። ቢፒ ኢራን 51 ላይ ይሄንን አገዛዝ ይሄንን ሲስተም ነው እምቢ ያሉት። አስቡት 40% የብሪቴን፣ 40% የአሜሪካ፣ 15% የደች፣ 5% የፈረንሳይ እንደዚህ አድርገው በፐርሰንት ተከፋፍለው እየኖሩ እስኪ ኢትዮጵያ ውስጥ ቢሆን ብላችሁ አስቡ። ማለት ኦኬ ልክ ናቸው ብላችሁ እጃችሁን አጣጥፋችሁ ከነሱ ጋር እያሸረገዳችሁ ትኖራላችሁ እናንተ። ይሄንን አገዛዝ ነው ይሄን ሲስተም ነው እምቢ ያሉት። ልክ ሙሳዲቅ ይሄንን እምቢ ሲሉ ዋው የሰሩባቸውን ፈንቅለ መንግስት ልነግራችሁ አልችልም። ዜና የሻህ ሮያል ፋሚሊ ዘውዳዊ አገዛዝ 53 ላይ ተመልሶ መጣ። እነሱም ሲመጡ ግን ኢቭን የሻህ አስተዳደርም ሲመጡ ናሽናላይዜሽንን ጉዳይ ሙሉ በሙሉ አልተውትም ነበር። በተለይ ከጀርባ በኩል የሚደረጉ እንቅስቃሴዎችን በዝምታ ይመለከቱ ነበር ይባላል እና አያቶላህ ሲያደርጓቸው የነበሩ እንቅስቃሴዎችን እና 1979 በኢራን ታሪክ ውስጥ የኢራን አብዮት የሚባለው 1979 የሺያና የሱኒ ጉዳይ ምናምን ከመሰላችሁ ተሳስታችኋል። 1979 ኢራን ከ1951 በኋላ ለመጀመሪያ ጊዜ በሪሶርሷ ላይ አዛዥ ሆና ያወጣችበት ሞመንት ነው። ሙሳዲቅ እኮ መጀመሪያ እንደመጡ የብሪቲሾችን ካምፓኒ እኮ 1951 ላይ የብሪቲሾችን ካምፓኒ የራሳችሁ ጉዳይ ከዚህ በኋላ ነዳጁ የኛና የኛ ነው አሉ። አስቡት 1909 የወጣው ነዳጅ 1908-09 ላይ ኢራን ውስጥ ከዛ ጊዜ አንስቶ እስከ 1951 70-80% ከዛም በላይ ኦልሞስት ሁሉንም ማለት ይቻላል ብሪቲሾች ነበር የሚወስዱ። ለምን ሲባሉ እኛን ነዳጁን ያወጣ ነው እንዴ እኛን መሰረተ ልማት ይዘረጋ ነው። አዎ ኦኬ። ስለዚህ መሰረተ ልማት ያወጣችሁበትን ከወሰዳችሁ ካተረፋችሁ በኋላ ከዛ በኋላ ያለውን ፌርሊ ደግሞ እንካፈላለን ይባላል። ነዳጅ ስምምነቶች እንደዛ ናቸው የሚደረጉት። የለም ግን በዛ ጊዜ 51 ላይ ሙሳዲቅ እስኪመጣ ድረስ ዶክተር ሙሳዲቅ በጣም ብዙ ችግሮች አሉባቸው ዶክተር ሙሳዲቅ ግን አንዱ በጣም በታሪክ የሚመሰገኑበት ጉዳይ የኢራንን ነዳጅ ናሽናላይዝ ለማድረግ መሞከራቸው ነው። ከዛ በእንትን ከሰሷቸው። በተባበሩት መንግስታት ድርጅት የፍትህ ፍርድ ቤት ከሰሷቸው እና የተባበሩት መንግስታት ድርጅት የፍትህ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ የሚባለው ማለት ነው። እሱ ምን አደረገ? ልክ ናሽናላይዜሽን ፕሮሰሱን ባለበት እንዲቆምና ነገሩ ውሳኔ እስኪሰጠው ድረስ በቃ ፍሪዝ እንዲያደርግ እንዲያቆም ትእዛዝ አስተላለፈ። ከዛ ሙሳዲቅ ምን አሉ መሰላችሁ? እኛ ከብሪቲሽ መንግስት ጋር ሳይሆን ነገር ወሬያችን ከብሪቲሽ ኩባንያ ጋር ነው። ከአንግሎ ፐርሺያን ኦይል ካምፓኒ ከቢፒ ማለት ነው። ከዛ ጋር ነው እኛ እሱን የከለከልነው እንጂ ከብሪቲሽ መንግስት ጋር ምንም ግንኙነት የለንም። ግንኙነታችን ከዚህ ኩባንያ ጋር ነው። ይሄ ኩባንያ መንግስት አይደለም፣ የግለሰብ ነው ደግሞ ተደርጎ የሚቆጠር። ስለዚህ እንደ መንግስት አክት ማድረግ ስለማይችል ይሄንን ሎጂክ በማምጣታቸው የተባበሩት መንግስታት ድርጅት የፍትህ ፍርድ ቤት ውሳኔ ሳይተገበረባቸው ቀረ። ለዛ ነው ኢሚዲየትሊ ይሄን ሰውዬማ በመፈንቅለ መንግስት ማንሳት አለብን ብለው አቤት የሚዲያ ፕሮፓጋንዳ፣ አቤት የፕሮፓጋንዳ ስራ ጋይስ። ዲቴሉን በነገራችሁ ደስ ይለኝ ነበረ ካለን ሰዓት አንጻር ማለት እንዴት በቃ ፕሮፓጋንዳና ናሬቲቭ እንዴት ጠቃሚ አድርገው እንደተጠቀሙበት። ከዛ በኋላ ደግሞ አክቹአሊ መፈንቅለ መንግስቱን በመፈጸም ረገድ አሜሪካዎቹ እንዴት ዘለው እንደገቡ ሲአይኤ እንዴት ዘለው እንደገባና ሁለቴ ነው ባይዘው ያደረጉት። የመጀመሪያው መፈንቅለ መንግስት ተሞክሮ አልሳካ ብሎ እንደገና ሌላ መፈንቅለ መንግስት። አሜዚንግ ታሪክ አለ። መስማት የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። አውሌቹ ነው በሌላ ፕሮግራም ላይ ይመለስበታል። አሜዚንግ ታሪክ አለ። እና የኢራን ጉዳይ በቃ ይሄ ነው። በቃ ኢራን ውስጥ እስኖት አባውት ሺያ የሱኒ ጉዳይ አይደለም፣ የአይሁድ እምነት ጉዳይ አይደለም፣ የምናምን ጉዳይ አይደለም። ነዳጅ ናሽናላይዝ ታረጋላችሁ ወይስ ሳታረጉም ነው ፔሪድ። ከዛ በዚህ ሂደት ውስጥ የኢራንን ሲቪላይዜሽኖች የኢራንን ማንነት የሞራል ኮላፕስ ይፈልጋል። ታውቃላችሁ የምዕራቡ ዓለም የሞራል ኮላፕስ ይፈልጋል። ሞራል ኮላፕስ ውስጥ እኮ ናቸው ያሉ
ሊቢያ ውስጥ ገብተው እኮ ያደረጉት ነገር እኔ ሚዲያ ላይ ለመናገር አፍራለሁ ማለት ካፌ ያወጣልኝ መረጃውን ስመለከት በዶክመንተሪ እንዴት እየሰቀጠጠኝ እንዳየው ነኝ የማውቀው ጋዜጠኛ ባልሆንኩኝ ያልኩበት ሞመንት ሊቢያ ውስጥ የሆነው ነገር ማለት ሞራል ኮላፕስ ነው። በቃ የሊቢያን ወንዶች የሊቢያን ሴቶች ወኔያቸውን ሰልበው እንዲህ አይነት ነባሪያ ሁኔታ ይፈጥሩና ከዛ እንደፈለገ ምን ይሏቸዋል ሲገዟቸው ይኖራሉ። ይሄ ነው የነሱ ዓለም። የነሱ ዓለም የሞራል ልዕልና ቢኖረው የምዕራቡ ዓለም የና አሜሪካ ዓለም የሞራል ልዕልና ቢኖረው አትሊስት ሞራል እኮ እነዚህ ሰዎች ልክ ናቸው። ፍትሃዊነትን እኮ ነው ለማምጣት እየሞከረ ያሉት። ህሊና እኮ አላቸው እነዚህ ሰዎች። ከፈጣሪ ጋር የሚጋጭ ነገር ምንም አያደርጉም። እንዲህ እያለን ምናልባት እንደው በደገፍናቸው ነበር። እነዚህ ሰዎች የሞራል ልዕልና የላቸው፣ ስለ ፍትህ አያውቁ። ሂፖክራሲያቸው፣ ግብዝነታቸው ማለት በዚህ ደረጃ ጭፍን ሆኜ ለእነ አሜሪካና ለእነ እስራኤል ማሽቃበጥ አልችልም። ይሄን ሁሉ ነገር እያደረጉ ገና ለገና የክርስትና እምነት ምናምን ብዬ ማለት በፍጹም ማድረግ አልችልም። አም ሶ ሶሪ በጣም ጋይስ አይመጣውም። የነሱ ዓለም ይሄ ነው። አሜሪካን ተመልከቷት፣ አውሮፓዎችን ተመልከቱ። እነዛ የአውሮፓ የአሜሪካ ስልጣኔ የሚሉት ምንድነው ያለው? ምን እየሆነ ነው ያለው? አሁን ኢራንን ከመቱ በኋላ ዓለም ላይ ይሄ ግሎባላይዜሽን ሲባል የነበረው ነገር አለ አይደለ? ስቴት ለማጥፋት ሁላ ነው። በቃ ሀገር የሚባል ነገር የማጥፋት አይነት ግብ ነው ያላችሁ። ሀገር የሚባል ነገር ይጠፋና አይደንቲቲ ማንነት የሚባል ነገር ይጠፋና ከዛ አንድ ወጥ የሆነ ለሆነ ነገር ተገዢ በቃ ሜትሪክስ ውስጥ ያስገቧቸዋል ማለት ነው። በሌላ ቋንቋ ለማድረግ እየሞከሩ ያሉት እሱን ነው። አሜሪካዎች እኮ በጣም እኮ ጀግና ነበሩ እኮ ኢነሴንስ ብዙ የፈጠራ ማዕከል ብዙ ገንዘብ እንቅስቃሴ የሚከናወንበት ብዙ ፈጠራዎች የነበሩበት ሆነም ቀረም የኒውክሌር ፓወር የመሆናቸው ጉዳይ አሜሪካ ሲባል ያው የሆነ አይደንቲቲ እንዳጠብቁ አሜሪካ የስደተኞች ውጤት ነች። ገብቷቸዋል? የስደተኞች ውጤት ነች። እና አልበርት አንስታይን ከጀርመን ቢሆኑም ያው ጂዎች ናቸው። የስደተኞች ውጤት ነች አሜሪካ። በዛ ሲንስተረሱ ድብልቅ የሆነ ብዙ እውቀት ብዙ ልምምድ ኤክስፔሪየንስ ከዚህም ከዛም እየመጣ የሰራ ስለሆነች አሪፍ ነበሩ። ከሆነ ጊዜ በኋላ ግን ሞራል ኮላፕስ መጣ አሜሪካ ውስጥ። የሞራል ኮላፕስ ሰው ከሰውነቱ ወጣ፣ ሰው ከፈጣሪ ወጣ። ይህንን አይነት አስተሳሰብ ዓለም ላይ በየሀገሩ አሁን ኢራን ከመቱ ማን ያስቆማል? ከዛ በኋላ እስኪ ንገሩኝ፣ ማን ያስቆማቸዋል? ዓለም ላይ እንዲህ አይነት ክፋት እንዲህ አይነት የሞራል ኮላፕስ እነ ዩኤስኤድ ምንድን ነበር ሲሰሩ የነበሩት? የአሜሪካ ዩኤስኤድ አሁን ዶናልድ ትራምፕ መጥቶ ያስቆማቸው የአሜሪካ ዩኤስኤድ ምንድን ነበር ሲሰራ የነበረው? እና ለምንድን ነው የምደግፋቸውን አሜሪካ ነው? እኔ ውግንና የለኝም እላችኋል ሁልጊዜ አይደለ? ግን አትሊስት ኢራን ብዬ ስናገር ኢራን ይሄንን በቃ ሆነም ቀረም ታሪኳን ሉዓላዊነቷን የተፈጥሮ ሀብቷን ፕሮቴክት አድርጋ የመቀጠል ጉዳይ ነው ያለባት ኢራን። እስራኤልን የማጥፋት እስራኤልን ምናምን አይደለም። ጉንጫ አልፋ ክርክር ነው የሚሆንብኝ። ዴስቶ አሜሪካ ዴስቶ እስራኤል እኮ ትላለች ና ሪዮትሪክ ነው በቃ እነሱም ይላሉ። ስለዚህ በዚህ ጦርነት ላይ አሁን ይህን ሁሉ ነገር የሚያስወራኝ ምንድን ነው? እችን ነገር ለማሳካት የሚሄዱበት ርቀት በቃ እችን የኦይል በእጃቸው ለማስገባት ናሽናል ባንኩን በእጃቸው ውስጥ ለማስገባት በቃ ያደነዝዟቸዋል። ከዛ በኋላ ይህንን ሰው ድጋሜ ቀና ብሎ ገብቷቸዋል አይደለ? ቀና ብሎ መብቱን ይጠይቃል። እንዴ የተፈጥሮ ሀብታችንስ ይላል። እንዴ እኛ መቼ ነው የምንጠቀመው ይላል። ሳውዲ አረቢያን እስኪ ተመልከቱ። ሳውዲ አረቢያ ውስጥ አሁን እውነት ሳውዲ አረቢያ አድጋለች ነው የሚባለው? ሪሊ እንደዛ ነው የሚባለው? ሳውዲ አረቢያ አድጋለች ነው የሚባለው? አይ ነው ፔትሮ ዶላርስ። ግን እኮ ሳውዲ አረቢያ የተማረ ሰው 10ኛ ክፍል የጨረሰ 12ኛ ክፍል የጨረሰ እየጠፋ ያለባት ሀገር እኮ ነች። ትምህርት ኮላፕስ እያደረገ ያለባት ሀገር እኮ ነች ሳውዲ አረቢያ። ሌሎቹም የአረብ ሀገራት እንደዚሁ ትምህርት ኮላፕስ። ምን ይባላል መሰላችሁ? በጣም ወደው አንድ የሳውዲ አረቢያ አባባል አለ። አንድ የሳውዲ አረቢያ ሽማግሌ ተናገረው ነው አሉ። እኔ ግመል ጋልብ ነበር፣ ልጄ ደግሞ መኪና እየነዳ ነው። የልጄ ልጅ ጀት ያበራል። የልጄ ልጅ ግን በእርግጠኝነት ልክ እንደኔ ተመልሶ ግመል መጋለብ ይጀምራል። በቀል ለአረቡ ዓለም ሀገራት ጣፈንታቸው ይሄ ነው የሚሆነው። እስከሆነ ክላይማክስ ድረስ ይሄዳሉ። ልክ የነዳጁ ጉዳይ እንትን ሲል ወደ ግመል መጋለባቸው ይመለሳሉ። ይሄ ነው ስልጣኔ። ኢራን ውስጥ እየፈለጉ ያለው ይህን ማድረግ ነው። የሞራል ኮላፕሱን ማምጣት ነው። ሰውን ከማንነቱ ከአይደንቲቲው መለየት፣ ከስልጣኔው መለየት፣ መብቱን እንዳይጠይቅ ማድረግ። ያንን ነው ማከናወን የሚፈልጉት። ያን ለማድረግ ደግሞ እስከ ጥግ ድረስ ይሄዳሉ ብዬ ስለማምን ነው ሁሌም የኒውክሌር ስጋት አለብኝ ብዬ በተደጋጋሚ የምነግራችሁ። ነፃነት ላቀው ነኝ። በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። እንግዲህ ፈጣሪ ደጉን ቸርቸሩን እንዲያሰማን ምኞቴ ነው። የዓለም ቴንደንሲ ግን በተለይ ኔታንያሁ እነ ዶናልድ ትራምፕ ዓለምን እየዘወረ ያሉበት መንገድ መቼውም ጊዜ በላይ ዓለም ለአስፈሪው እልቂት ውስጥ ለሶስተኛ የዓለም ጦርነት ውስጥ እንድትቃረብ እያደረጓት ይመስላል። ስለዚህ ነገሩን አብሮ እስኪ እናየዋለን ብቻ የሚሆነውን ነገር። ለማንኛውም ዛሬ ጥንቅራችን ይመስል ነበረ። አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባለፉት ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ አፍሪካ ዩኒየን ፊት ለፊት ቡልጋሪያ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያየ የካሬ አማራጭ በ20% ቅድመ ክፍያ
በ1.6 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውለው የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.8 ሚሊዮን፣ ባለ 3 መኝታ 140 ካሬ በ11.2 ሚሊዮን ብር ብቻ ለእርሶ ከ30 በመቶ ታላቅና እውነተኛ ቅናሽ ጋር አቅርበንልዎታል። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በፒያሳና በቡልጋሪያ በ900 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት ይሁኑ ይሎታል። ይፍጠኑ፣ ጥሪቶን በጥሩ መሰረት ላይ ያኑሩ። ለበለጠ መረጃ በ0989666571 ወይም 0948076006 ላይ ይደውሉልን። ቴምር ፕሮፐርቲስ